ስለዚህ ደውላ ደውልለትና ጉዳዩ እንደስከዛሬው ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው ወይ? ዛሬ ደግሞ እስኪ ለየት ባለ ነገር ልምጣ ብዬ መጣው። እንግዲህ ይህ ቪዲዮ ከወደዳችሁት ላይክ ሼር አድርጉ። ያው የሰው ነገር የሚያሳዝናችሁ የሰውን ደስታ የሚያስደስታችሁ እንደዛው ማለት ነው። አሁን ሀና የምትባለው ልጅ በሰሞኑ ሞታለች። ከዛሬ 2 ወር በፊት ወረዴ እንደዛ ይሆናል። እኔ አልሰራሁባትም በእርግጥ እና ወደ የበመን ላይ ሞታለች ምናምን የሚል መረጃ ብዙ ዩቲዩበሮች ሰርተውበት ነበረ። በነገራችን ላይ እኛ ሳናረጋግጥ ዩቲዩበሮችም ሆነ ቲክቶከሮች ሳናረጋግጥ ነው ቪዲዮ የምንሰራው ማለት ነው። አሁን ሀና አልሞተችም እየተባለ ነው ያለው። አሁን ቲክቶክ ላይ ቅድም ገብቼ ሳዳምጥ አልሞተችም አለች ነው እየተባለ ያለው እና ሌሎቻችሁ ሞታለች፣ ሌሎቻችሁ ደግሞ አልሞተችም የምትሉ በጣም ብዙ አለ። ግን ቲክታከሮች ራሱ በተለይ ቲክታከሮች እና ዩቲዩበሮች የምንሰራ እዚህ ሚዲያ ላይ የምንሰራ ነገሮች አብዛኛው ነገር ውሸታም ነው እና አሁን መጀመሪያ ላይ ሞታለች ነበር የተባለው፣ ግን ልጅቷ አለች እየተባለ ነው ያለው። ነገር ግን እስኪ ድምፅ እንሆንላት፣ ድምፅ ሆኑላት በተቻላችሁ ያቅም። አሁን እነሰያ ሁሉም ነገር ፍትህ እየጠየቁ ነው እና ደግሞ ያለችበትን ሁኔታ እያረጋገጡ ነው እና ከታች ዘምዘም የምትባለው ልጅ አለች ተብያለው እያለች ነበረ እና እንግዲህ በአላህ ባለችበት ይጠብቃት። በጣም ከባድ ነው ደግሞ የአራስ ልጅ ጥላ ነው የሄደችው የነበረው እና በጣም ከባድ ነው። በነገራችን ላይ እኔ ቲክቶክ ብዙም አልከታተልም። በነገራችን ላይ ያው እንደምታውቁት ምንድነው ነገሩ እኔ ዳታ ስለምጠቀም ቲክቶክ ብዙም እየገባው አይደለም። ያው የምሰራው ቪዲዮ ቶሎ ለቅቄ ነው የምወጣው ማለት ነው እና በዚህ ከመረጃው በጣም ሩቅ ነኝ ማለት ነው። እና ዛሬ ደግሞ እንደ አጋጣሚ የሆነ ነገር በቃ ምን እንዳልሰራው ራሱ ላይቭ ላይ እንደዚህ ስገባ የሰው ቤት ላይቭ ምንም አያስገባኝም በተአምር ማለት ነው። እና ዛሬ በጣም ገርሞኛ ሲያስገባኝ እና አዳምጫለሁ። ለ30 ደቂቃ ያክል ቁጭ ብዬ አዳምጬ ነበረ ማለት ነው። ግን በዛውም ልክ ምን አደረገኝ አስወጣኝ እያዳመጥኩኝ እያለ ማለት ነው። እና ልጅቷ አለች እየተባለ ነው ውዶችዬ፣ ድምፅ ሆኑላት። በጣም ታሳዝነኛለች። እኔ ደግሞ ሞታች ስትባል እንደዚህ በበረሃ ምናምን ሞታች ስሰማ ወይኔ በጣም ነበር ደነገጥኩት። ሀቂቃ ነው የምላችሁ። በጣም እኔ እንደዚህ በበረሃ የሚመጡ እህት ወንድሞቼ በቃ ብስሚላ ከራሴ ወይም ከእጄ የተቆረጠ ያክል ነው የሚሰማኝ እና መጡ ምናምን ወይኔ ከመጡ በኋላ በጤና ይገባሉ ወይስ በጣም ይያያዛሉ ወይስ እንዴት ነው? በቃ እኛ ሰፈራችን ላይ የሚገርማችሁ ነገር ይነላሆነ እኛ ሄራጅውን እኛ ሰፈራችን ላይ እንደዚሁ ማለት ነው የዛሬ 4 ዓመት አካባቢ ነው የዛሬ 3-4 ዓመት ወረዴ